ይህዲን ልፋት ይፈልጋል ይህድን ብሎ ማለት የኔ ወይንም ደግሞ ያንድ ኢማም ያንድ ሰው ሐላፍትና ብቻ አይደለም ማወቅ መቻል ያለበት አላህ Subhanahu Wa Ta'ala ወደኛ ያመጣውን መልእክት ተረድቶ ነብዩን አለይሂ ሰላቱ ወሰለም የሚከተሉ ሰዎች ውስን ሰዎች አይደሉም እያንዳንዱ ሙስሊም ላይ እስልምናን የማወቅና እስልምናን የመርዳት ግዴታ አለበት ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢን ወኩልኩም መስኡሉን እያንዳንዱ ሰው ጠባቂ ነው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ወኩልኩም መስኡሉን አርኢየቲሂ እያንዳንዱ ሰው በጠበቀው ነገር ይጠየቃል አሉ የአላህ መልእክተኛ ኢማም በኢማምነቱ ይጠየቃል በያዘው አማና ዳኢ የሆነ ሰው በሚያስተላልፈው ዳዕዋ እየቀጠፈ ነው እየጨመረ ነው እየቀነሰ ነው አማም አላህ ይጠየቃል የማይቀር ነው ነጋዴ አማና አለበት አማናውን በስነ ስርዓት አድርሷል አላደረሰም አላህ ዘንድ ይጠየቃል ትላልቅ አባቶች የአላህ ዲን እየረዱ ነው ወይስ ስሜታቸውን እየተከተሉ ነው አማም አላህ ይጠየቃል የማይቀር ነው አባት በቤቱ ባለፍትነው ይጠየቃል ምስት በባሏ ሐቅ ትጠየቃለች ልጆች በአባት ሐቅ ይጠየቃሉ አባት በልጅ ይጠየቃል ሙስሊሞቹ በአጠቃላይ ግን በእስልምናቸው ጉዳይ የቂያማ ቀን እንሱሩላህ የንሱሩኩም አለ ቁርአን ላይ አላህን ከረዳችሁ ምን ያረጋችኋል ይረዳችኋል አለ ዛሬ እኮ እኛ ራሳችን እኮ መግባባት አልቻልንም እንዴት ነው አላህ የሚረዳ ዛሬ እኮ አላህ Subhanahu Wa Ta'ala ወደኛ ባመጣው ቁርአን እኮ እየተጋጨን ነው ግልጽ በሆነ ቁርአን አላህ Subhanahu Wa Ta'ala እኔን ብቻ አምልኩና ጀነትም ትገባላችሁ ዱንያም አብሽሩ ችግር የለውም ልጅም እሰጣችኋለሁ አፍያም እሰጣችኋለሁ እንደው ዱንያም ባይሳካ ደግሞ ትልቁ ጀነት አስገባችኋለሁ እያለ አላህ እኔን ብቻ አምልኩ እያለ አይ ካላህ ውጭ ሌላ አካል መመለክ አለበት መመለክ የለበትም ሸኾች መጠራት አለባቸው በዚህ እየተደራደረ እንዴት ነው ነስር የምናገኝ እንዴት ነው ጎል የምናስገባው ሰዎች እኮ ጎል የሚያስገቡት እኮ ተስማምቶ በህብረት ሲሰሩ እኮ ነው በአላህ ላይ ያጋራል አላህ እየተሰደበ ነብዩ አለይሂ ሰላቱ ወሰለም መንገዳቸውን ትተን ስሜታችን እየተከተልን እንዴት ነው ነስር የምናገኝ አላህ Subhanahu Wa Ta'ala ቁርአን ያላህን ዲን በመላታቸው በገንዘባቸው ዶላር በለው በቃ ዲኑን ሊያከስሙት ይፈልጋሉ አላህ ግን ይሻላቸው አላህ ዲኑን ይረዳዋል እኛ እንዳንዋረድ ነው ጥንቃቄ ማድረግ ያለብን አላህ ራሱ ዲኑን ይረዳዋል ችግር የለው እናንተ አላህን ካላመለካችሁ ከተንጀላጀላችሁ በየመንደሩ የምትዞሩ ከሆነ በየጦንቃይ ቤቱ የምትዞሩ ከሆነ يشأ يذهبكم ويأتي بخلق جديد يشأ يذهبكم ويأتي بخلق جديد ከፈለገ እናንተ ጠርጎ ያጠፋችሁና አላህን በትክክል የሚያመልኩ ሰዎችን ያመጣል ችግር የለው የአላህ ዲን ይነሰራል አይቀርም ነገር ግን እናንተ እንዳትዋረዱ ሐቅን ያዙ ቁርአንን አስተላልፉ የነብዩን አለይሂ ሰላቱ ወሰለም መንገድ አጥብቃችሁ ያዙ አላህ ይረዳችኋል ይያለ ዛሬ እኮ መስጊድ ላይ ያቂዳ ዳዕዋ እንዳይደረግ ከአላህ ውጭ ሌላ አምላክ እንዳታመልኩ የሚባልበት ዳዕዋ ነብዩን እንከተል አለይሂ ሰላቱ ወሰለም የሰሃቦችን መንገድ እንያዝ ስሜታችን ይቅርብን አውገረድነት ይቅርብን ሙሪድነት ይቅርብን ለአንድ ሰው መከራከር ይቅርብን ነብዩን አለይሂ ሰላቱ ወሰለም እንከተል ሲባል ዳዕዋ አይፈቀድም ተብሎ ግጥም ተደርጎ መስጊድ ላይ ይለጠፋል እንዴት ነስር ይመጣል ከፍ ያጂ ነስር መስጊድ ውስጥ መግባባት ያልቻለው ሰዎች ውጭ እንዴት ነስር እናመጣለን ስለዚህ እንተንሱሩላህ ينصركم الله سبحانه وتعالى استقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير فاستقم كما أمرت ومن تاب معك ولا تطغوا إلى الله لنبي عليه الصلاة والسلام لكن الله እንዳዘዘህ ቀጥ በል ችግር የለው ይረዳሃል አብሽር ያ ሙሐመድ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም መካለሽ ጀምሩ ሰው ነበራቸው እንዴ ሰንጥቆ ወጡ ያላን አማና ያዙ አጎታቸው መጥቶ ተደራደራቸው አቡ ጣሊብ አልሰለመም አይደል መጥቶ ወልዮችን ተሳደባሉ ይያሉ ነው አባቶቻችን ተሳደባሉ ይያሉ ነው አላህን አምልኩ ማለት መሳደብ ነው እንዴ ሰዎችን አታምልኩ ሰው ማምለክ ይቅር ለሁሉም ደራሽ የሆነውን ጌታ አላህን አምልኩ ማለት ስድብ ነው እንዴ አይደለም ስለዚህ የበላይነት እዛ አሸናፊነት እልቅና ነስርን የምናገኘው ቀጥተኛው መስመር ስንገባ ብቻ ነው ሽርክነቱን ስንናገር ቢድዓነቱን ስንናገር ኩፍርነቱን ስንናገር አቂዳነቱን ስንናገር ይህ ነስር ይመጣል የማይቀር አላህ ለነብዩ አለይሂ ሰላቱ ወሰለም ላይ ቀጥል አሰራጭ ዳዕዋ አድርጋላቸው አላህ ራሱ ህፍዝ ያደርግላል ይጠብቅላል ማንንም አይጎዳም ማንንም አይበግርም ቀጥል ወደፊት አላቸው ለነብዩ አለይሂ ሰላቱ ወሰለም አዛ ካመኑ ሰዎች ድፋ ያደርግላቸዋል ይከላከልላቸዋል ይላል እነሱን በመርዳትም አላህ Subhanahu Wa Ta'ala ቻይ የሆነ ጌታ ነው ይላል ስለዚህ ስሜታችን ሸይጣንን እስልምና ላይ ማበር እስልምና ላይ መተብተብ ሙስሊሞች ላይ መተብተብ ዳዕዋን ማገድ ዳዕዋን መከልከል መፍራት መርበትበት ዲንን መተው
በጫት መጃጃል፣ በስጋራ መጃጃል፣ በቲቪ መጃጃል፣ በኳስ መጃጃል ትተን ዲንን ስንይዝ ግን አላህ ነስሩን ያመጣል። አላህ ይነስራል። ወጣቶች ደግሞ ቁርአን እንቅራ፣ ዳዕዋ እናድርግ። ለምንድን ነው የምንፈዘው? ለምንድን ነው ሸይጣን የሚሸነግለን? ዳዕዋ እናድርግ፣ ኡማውን እናንቃው። አፈር የሚጠጣው ነገር አይጠቅምም፣ ውሃ ጠጣ። አፈር የሚበላው ነገር አይጠቅምም፣ ምግብ ብላ። ወደ ሌላ ቦታ ቀልብን አታንጠልጥል፣ አላህን ጠይቅ። ነቃበል። ከፊት ለፊት ጀነት አለ፣ ጀሃነም አለ። ከአላህ ጋር እንገናኛለን። አላህን ያመፁ ሰዎች ጀሃነም ክሽክሽ አድርጋ ትበላቸዋለች። አላህን እሺ ያሉ ሰዎች ጀነት ተዘጋጅቷል። ይሄ መስጊድ መግባታችን፣ መስገዳችን፣ ኮፍያ መልበሳችን፣ ዘርማንዘሮቻችን ሙስሊም በመሆናችን ብቻ መደሰት አይበቃም። እስልምናን ጠንቅቀን እንወቅ። አልহামዱሊላህ እስልምና መያዝ ሙስሊም መሆን አስደሳች ነው። ነገር ግን በስም ብቻ እስልምናን ጥሎ ስም ብቻ አይጠቅምም። ስም ብቻ አይጠቅምም። ቁርአን አንብቡት። በአላህ የሚመካ አላህ ራሱ በቂው ነው። አላህን የሚፈራ ደግሞ መውጫ ያበጅለታል ይላል አላህ Subhanahu Wa Ta'ala። አላህን የሚፈራ ሰው ደግሞ ሲሳይን ይለግሰዋል ይላል አላህ Subhanahu Wa Ta'ala። ነብዩላህ ኑህ እኮ ለህዝቦቻቸው ጌታችሁን ማርታት ዩርሲል ሰማ አለይኩም ሚድራራና ውሃውን ያንቧቧላችኋል ከላይ አላህን ከፈራችሁ አላህን እሺ ካላችሁ ነብያቶችን እሺ ካላችሁ ከሰማይ ውሃን ያንቧባላል። ወይንዲዱኩም ያጣቅማችኋል ቢአምዋሊን በገንዘብ አላህ የምትፈልገውን ገንዘብ ይሰጣል። በቃ ያጣቅማል። የሰው እጅ እንዳታይ ተብቃክተ እንድትኖር ሃይማኖትን ዲንህን ለገንዘብ እንዳሸጥ ገንዘብንም ይለግሳል አላህ Subhanahu Wa Ta'ala ከፈራው። ቢበኒን በልጆች ልጆችንም ይሰጣችኋል። ልጅም ያጣቅማል፣ ልጅም ይሰጣል መጠቃቀሚያ ዱንያ። ይሄ ሁሉ ነስር የሚመጣው ነስር የምናገኘው ወደ አላህ ወደ ነብዩ አለይሂ ሰላቱ ወሰላም ወደ መንሃጀ ሰለፍ ወደ ቁርአን ወደ ሐዲስ ስሜታችን ይቅርብን። ወላሂ አይጠቅም። መኮፈስ ለነ አቡ ለሃብ ለነ አቡ ጃህል ለነ ፍርዓውን ለነ ሃማን ለነ ቃሩን ጠቀማቸው እንዴ? አልጠቀማቸው። አላህ ሰባበራቸው። የተወሰኑት ምድሩን አሳመጠባቸው። የተወሰኑት ደግሞ ንፋስ መጣና እንደ ግንድ ጣላቸው መሬት ላይ። የተወሰኑት ትንኝ ገብቶባቸው ዱባል። በዕልም መፎከር መጎረር አይጠቅም። የሚጠቅመው አርጁ ኢለል ኪታብ ወሱና ወደ ቁርአን ወደ ሐዲስ መመለስ ብቻ ነው ነስር የሚያመጣው። ስለዚህ እኛን ምንነሰረው ምንረዳው ጠላቶቻችን ላይ የበላይ የምንሆነው ቁርአን ሐዲስ ስንስ ብቻ ነው። وأطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم ولا تنازعوا فتفشلوا وتذهب ريحكم إلى الله እንዳትጋጩ እንዳትለያዩ አንድ ሁኑ በቁርአን በሐዲስ ስሜት ይቅር ሸይጣን ይቅር አሉባልታ ይቅር ወሬ ይቅር ጎሳነት ይቅር ዘረኝነት ይቅር ወደ ቁርአን ወደ ሐዲስ ኑ ነስር ታገኛላችሁ እያለ ነው። አላህ ነስር ከሚያገኙ ሰዎች አላህ ያድርገን። ዲኑ ላይ ደግሞ የመጣው ሙሲባ አላህ ለሚገባቸው ሰዎች የሚገባቸውን ቅጣት አላህ ይስጣቸው። እኛንም አላህ ዲኑ ላይ ይርዳን። ዲኑን ቀጥ አድርገን ይዘን ከአላህ ጋር የምንገናኝ ሰዎች አላህ ያድርገን። ነብዩንም አለይሂ ሰላቱ ወሰለም አላህንም የምንረዳ ጀግና አላህ ያድርገን። ፍራማ ከሚሆኑ ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.